ያለውን አገዛዝ ወይም ሀገረ መንግስት ስቴትን አንደርስቲሜት የማድረግ አቶ ጀዋር መሐመድም በአንድ ጊዜ በአንድ ወቅት ሁለት መንግስት ነው ያለው ብለው ከእስር ከወጡ በኋላ የተናገሩትን ታስታውሳላችሁ። ይሄ የኢትዮጵያ ሀገረ መንግስት ወይም ስቴት በጣም ቀንጨራ ነው። ቀንጨራ ማለት ፈዲዶ ነው ያሉት። ቀንጨራ የቀነጨረ በጣም ረዥም ዓመት የቆየ ውስጥ ገብቼ ነው ኢትዮጵያን አንደርቤሊ የተረዳሁት ምን እንደምትመስል ወደ ካሁን ያየዋል። ከዛ በፊት ግን አንደርስቲሜት አድርጌ ነበረ፣ ቢሮክራሲን አንደርስቲሜት አድርጌ ነበረ፣ ብቻ ኢትዮጵያን እንደ ስቴት አንደርስቲሜት አድርጌ ነበር ብሎ ተናግረው ነበር። ራሳቸውን የተናገሩት ከደረጃ ኃይሌ ዛሬ 2 ዓመት ጃንዋሪ 2023 ላይ ባደረጉት ቃለ ምልልስ። አሁን ሌላ ጊዜም ፋኖ 15 ቀን ብቻ ስጡን እንጂ ፈረሳችንን ሸልመን እየሰገርን እንገሰግሳለን፣ ኮረብታ ላይ ጠብቁን አይነት ቀጠሮ ሰጥተው ነበረ። በጣም መሳቂያ ነው የሆኑት። የሆነ መጀመሪያ ሰሞን ዩፎሪያ ነበረ፣ በቃ እየመጡ ነው የሚል ዜማም ሲሰሙ እንዲህ ሁሉ ተብሎ ነበር፣ አልተሳክቶም እንጂ ማለት ነው። ወደፊትም አይሳካም። የአዛውንቶች ክለብ ተብሎ ሲሰደብ ወይም ሲያንጓጥጡ የነበረው ያለ ምክንያትም አይደለም። ምክንያቱም የተወሰነ ቶም ስላለው ነው። አንዳንዶቹ የራሳቸውን ጉዳይ የሚያወሩ አሉ። ምሳሌዎች መጥቀስ ይችላል። 1-2 ምሳሌ። አንደኛው አምባሳደሩ ስለ ትግራይ ነው አውርቶ የመጡት። በትግራይ ችግር ጀመሩ፣ ስለ ትግራይ ጄኖሳይድ አወሩ፣ ስለ ትግራይ ወደፊት ዕጣ ፈንታ አወሩ፣ በትግራይ እና በኢትዮጵያ መካከል ስላለው ግንኙነት ቁርሾና በደል አወሩ። አበቃ። ምሳሌ፣ አንዱ ምሳሌ። ሌሎቹም እንደዛው አሉ። ጭራሽ ምንም የማይገናኝ ነገር ሲያወሩ የነበሩ የአዛውንቶች ክበብ ነው የሚያስመስለው ነው። ይሄን ደግሞ እስኪ ታይሮቹንም የኦሮሞ ነጻነት ጦሩንም የሚልከው ማን? ሻዕቢያ ነው የሚልከው። ማን ነው? ግብጽ ነው። የትግራይና የኤርትራ ኃይሎች ግንኙነት እንደጀመሩ ያረጋገጡበት ኢሳያስ በነጻነት ቀኑ ባደረገው ንግግር ነው። በዛ ሂደት በታሪክ ሆኖ በማያውቅ ሁኔታ በየዓመቱ ህወሓትንና የትግራይ ፖለቲከኞችን የሚሳደበው ኢሳያስ አፈወርቂ ምንም ሳይል ይቀራል እና ደግሞ ፋኖ ደግሞ ዝም ብሎ የሚላላት ደርሰናል ሂደት ቡና ጠጭ በላት ተብሎ እንደሚመጣ ህፃን ልጅ ደርሶ የሚመጣ ዘመነ ካሴ፣ ጀነራል ተፈራ፣ እነምሬ፣ ሌሎች ሁሉ የሁሉ ሰራዊት ተላላኪ የሆነ እንደ ኪራይ አህያ ናቸው ማለት በቃ የተቻሉትን የተባሉትን ነገር ያረሳሉ እንጂ ለምን እንዴት ሲሄድ ምን ያጋጥመኛል ወዴት እንዲሆናል የሚል ነገር የለም። በጣም ጨካኝ የሚያደርጋቸው ይሄ በትክክል ያለማሰባቸው ሁኔታ ነው። ፋኖንም የትግራይ ኃይሎችንም ከዚህ ጋር ሁሌ ሰው ማየት ያለበት ኢትዮጵያ ውስጥ ያለው ምንም አይነት ጥያቄ ብታወሩ ልክ ናችሁ፣ ለመፍትሄው ግን እየሰራችሁ አይደለም። በጥላት ፊት በወዳጅ ፊት እንኳን አብሮ ለመሆን የሚያስችል ትውውቅና አንድነት የላችሁ። እንኳን ሰው ለሸር ለተንኮል እና ጠላት ብሎ ላለው ኃይል የጠላትን ምላሽ መክቶ ከዛም በላይ ድል ለማድረግ ይቅርና በወዳጅ ፊት አብራችሁ መቆም አትችሉም። ሙሽራ ለማጀብ አትችሉም። ብዙ ጊዜ ሰው እንደዚህ ነው እንደዛ ነው ብሎ ይላል። አቋቋማችሁን ተከተለው። ጠላት ካልሆንክ ከራስ ጋር የተጣላሽ እብዶች ካልሆናችሁ፣ ጤና የጎደላችሁ ካልሆናችሁ የምታወሩትና የምትሰሩት ነገር በሙሉ ተስፋ የቆረጠ ሰው የሚያደርገው ማን ነው? እንደው አሁን ጠላት የምትናፍቁ ቶሎ ብሎ ያገኘ እንዲያጠፋችሁ የምትጋብዙ እንጂ ጠላትን የምታሸንፉበት ምንም መካኒዝም የለም። የኢትዮጵያ ሕዝብ ደግሞ ሞኝ ይመስላችኋል። የምታወሩትና የምታደርጉትን ነገር እያየ ከእናንተ ጋር ሆኖ ራሱን ለማጥፋት የሚሰራ ይመስላችኋል። ሌላው ታሪክ ሁሉ ቢቀር አማራ ክልል ላይ የሚሆነው ነገር የኢትዮጵያ ሕዝብ የማያይ ይመስላችኋል? አሁን ዘመነ ዲጂታል ነው። ሁሉ ሞባይል አለ። ሁሉ የሆነ ነገር ወሬ ተጋኖ ሊሆን ይችላል እንጂ ተቀንሶ የለም። ቅድም እንዳለው እንኳን የተደረገ አልተደረገ የሚወራበት ሰዓት ላይ ያለው። በዚህ ሰዓት ላይ በአማራ ክልል ላይ ጆሮ መቆረጣችሁን፣ እጅ መቆረጣችሁን፣ እስረኛ መበተናችሁን፣ ሰሊጥ ማቃጠላችሁን እስኪ ተስማሙ ብለው የሰላምን እሴት መሰረት አድርገው የሄዱ እናት አባቶችን በዛ ልክ አሰቃይታችሁ መግደላችሁን፣ ተማሪዎችን መጨፍጨፋችሁን፣ ሴቶችን መድፈራችሁን፣ መምህራንን መጨፍጨፋችሁን፣ ትምህርት ቤት ማውደማችሁን፣ መሰረተ ልማትን ማናጋታችሁን፣ ሀገረ መንግስት ለማፍረስ 4 ቀጠሮ መስጠታችሁን፣ ከግብጽ ጋር ሆነን ኢትዮጵያን እናፈርሳለን ማለታችሁን፣ ማይካድራ ላይ
አማራ በመሆናቸው ብቻ የቀን ሰራተኞችን በተኙበት ጨፍጭፎ ከሄደው ኃይል ጋር ጥምዶ በሚል የባርነት ቀንጃ ፈጥራችሁ ወይም መቃነጆ ይባላል። አንድ በሬ ያለው ከሌላ በሬ ጋር ሆኖ ጥማጅ በሬ ይባላል። መፍጠራችሁን ጀነራል ተፈራ ማሞ እኛ እያለን የኤርትራ እና የትግራይ ህዝብ አይነካም፣ ጦርነትም ከቀጠለ እዚሁ አማራ ክልል ውስጥ እናደርገዋለን ማለታቸውን የኢትዮጵያ ህዝብ የማይሰማ ይመስላል? የማያይ ይመስላችኋል? ዝም ስላለ በቃ አያውቅም። ያወራችሁትና የምትሰሩት ነገር አያውቅም። 27 የደምቢዶሎ ተማሪዎች ድራማ አያውቅም። ከዛ ብርቱካን በምትባለው እንደገና ውላ አዲሳችሁ ሄዳችሁበትን እብደት አያውቅም። እኔ ደስ የሚለኝ የኢትዮጵያ አምላክ ስራውን ስለሚሰራ ከውጭም እስከ ውጭም ድረስ በዚህ ታሪክ ላይ ከ7-8 ዓመታት በፊት ጀምሮ በጣም የተከበሩ ነፍሳቸውን ይማር አልፈዋል። ከ167 ዓመት በላይ እድሜ ያስቆጠሩ አባቶች ያደርጉት የነበረውን የጸሎት እና የዱዓ ስነስርዓትን ተቀብዬ ነገሩን እጋፈጥበት የነበረውን ወቅት እያየሁት ስለሆነ እና በተለያየ ዓለም ላይ ምን እንደነበራችሁ ምን ታስቡ እንደነበር በህወሓትም በየትኛውም ቦታ ላይ በአቅማችሁ እንዴት እንደምትወራጩ እንተያያለን። እኔ አያችኋለሁ። እኔ ክፉ ነገር ኒውክለር ይኑረው ዶላር ይኑረው አሁንም ይቀጥላል። እሱ ነገር አይቀየርም። የሚያሸንፈው እውነት ነው፣ ሀቅ ነው፣ የሀቅ አምላክ ነው ስራውን የሚሰራው። እቅዳችሁ ምን እንደነበር ይታወቃል። የባህር በር ሁሉም ኢትዮጵያ የሚገባትን ጌጣጌጥ ሁሉ አብይ አህመድ አሊ በሚባለው ልጅ እጅ እናደርግላታለን። ይሄ የኢትዮጵያን ጉዳይ የማስቀጠል ያለማስቀጠል ነው። ኢትዮጵያ ስትኖር ነው ስለ ስልጣን የሚያወራ፣ ስለ ሃይማኖት የሚያወራ፣ ስለ ብሔሩም በየተወሸቀበትም ቢሆን የጥላት ጉድጓድ የሚንደፋደፈው ኢትዮጵያ የምትባል ሀገር ስትቀጥል ነው። ይችን አፈርሳለሁ ያለን ሁሉ አናቱን ማፍረስ ደግሞ የኛ በዚህ ዘመን ያለን ትውልዶች ግዴታ ነው፣ መብት አይደለም። ሲከፈልንም አይደለም። አሁን የሆነ ነገር ብናገኝ ኖሮ እንደዚህ ላናወራ እንችላለን። ኦር የከፈለ ሰው እንደ ሸቀጥ ልግዛ የሚል ሰዎችን በወረቀት ልግዛና ልሽጥ ብሎ የሚታሰብበት በዛ ልክ ሰብና የረከሰበት ዓለም ላይ ስለሆነ ያለ ነው። ከእሱ አንጻር ሳይከፈለን መስራታችን ደግሞ እጅግ በጣም ደስ የሚል የሚያኮራ የምናወራው ነገር ስህተት ሆኖ ሰው ባይሰማን የኢትዮጵያ ሕዝብ ተቀይሯል ብለን ደስ ይለናል። የምናወራው ነገር የሚጠቅመው ነው፣ ግን ሰው ካላየን ደግሞ ምንም ነገር ቢሆን ደግሞ ኋላስ ይበለው ወደሚለው እንሄዳለን። ዞሮ ሰዎች ራሳቸውን በማስተካከል ታላቅ እንዲሆኑ ክብራቸው ላይ ከፍታቸው ላይ እንዲመጡ ነው እዚህ የምንሰራው። ሰዎች ሰው እንዲሆኑ ያልተባለ ያልተነገረ ነገር ስለሌለ ማለት ነው። ይሄ ኢትዮጵያ ተሳካላት አለፈላት ሲባል ደሙ የሚፈላ ሰው በጣም እናውቃለን እኮ ሁሉንም የሚገርም ነገር ማለት ነው። ይህን ሰው ተደራጅቶ የተሰማራ አደራጅቶ የተሰማራ እናውቃለን እኮ ሁሉንም ተደራጅቶ የተሰማራ አደራጅቶ የተሰማራ ለስልጣን ለገንዘብ የከነፈ የተትለፈለፈ ያልተረጋጋ ኃይል አለ እንድታውቁት። ተጠበቁ ከተላላኪነት ተጠበቁ። ያነበባችሁትን ወረቀት ያነበባችሁትን ጥያቄ እናውቀዋለን። እኛ እየተረመጠመጥን ያለ ነው ለእናንተ ነው። ሁለተኛው የዶክተር አምባቸው ጊዜ ኖሮት ቢኖር ደስ ይለኛል። እንደሚሰማው ግን አልጠራጠርምና ነገር ልናገር የወንድም መልእክት ነው። ይህን የአመቻ ጋብቻ የጎጥ ስብስብ አፍርስ። ማን የማን አበልጅ ስለሆነ የቢሮ ኃላፊ እንደሆነ፣ ማን የማን የጎጥ የወንዝ ልጅ ስለሆነ የምናምን ቢሮ ኃላፊ እንደሆነ፣ የምናምን ወረዳ አስተዳዳሪ እንደሆነ ታውቁታላችሁ፣ አውቀዋለሁ። ይሄ አሰራር መፍረስ መቻል አለበት። ይሄ በትንሹ ዶክተር አምባቸው ትክክል መሆኑን የምታዩት ሌላው ሰው ማውራት ተውትና ዶክተር አምባቸው የሚባል የብጥብጥ
አዛዥና ኮር ክፍለ ጦር ምናምን የሚባል ነገር አልተፈጠረም። ስለ ዶክተር አምባቸው ምንም ነገር አይልም እዛ ላይ ያለ ሰው። ይህንን በጣም የምናከብረው የነበረው በወቅቱ ያው ዘመን ደጉ ብዙ ሰዎችን በመንገድ ላይ በጅማሮ ይቀርባሉ፣ ግን እንደዛ ባይሆን ጥሩ ነበር። አቶ ማን ነው የሚባለው ታማኝ በየነ ምን እያለ ምን ብሎ ምን የት ድረስ የሚለው ነገር በጣም አደገኛ መሆኑ ለምን ምን አላለም። ዛሬ የዶክተር አምባቸው አካባቢ ደብረታቦር ይናጣል፣ ደቡብ ጎንደር አካባቢ ላይ ያለው ችግር በተለይ ወያኔ የሚባለው ቡድን ወደ ኢትዮጵያ ሲመጣ በደንብ አድርጎ ልኩን ካስያዘው አካባቢ ከጋይንት ደብረታቦር የደቡብ ጎንደር አካባቢ ላይ በጣም ብዙ ዋጋ ያስከፈለ ጀብዱ የፈጸመ ህዝብ ነው። ከዛ በኋላም ያንን በቀሉን ለመቀሌ መብራት የሚሄደው በዛ ቦታ ላይ ሆኖ የአካባቢ በብዙ መልኩ በልማት ወደኋላ እንዲቀር ሆኖ መጨረሻ ላይ ደግሞ ሰሜን ጎንደር ገዳይ፣ ደቡብ ጎንደር ተገዳይ ሆኖ ለልቅሶ እንኳን አብረን እንዳንቀመጥ አመራሮች እርስ በርሳቸው በተሰጣቸው የጥላት የጥፋት ተልዕኮ እንደዛ አይነት ነውር ተፈጸመ። ሰብአዊ ሰዎች እንዳልሆኑ የዛንን ጉዳይ ለማስፈጸም መምጣታቸው ነው የምታዩት። በግልጽ ነው የመጡ። እኔ በእርግጥ ያው ጥምዶ በሚለው ላይ ከሸኔ ጋር ከዋት ጋር ምናምን ራሳቸው ሆረር እያደረጉ የተረኩልንን ታሪክ ያንን ሊያጠፉ ተልከው ከሱ ጋር ሆነን እናጠፋችኋለን ብለው እነዛ ያወሯቸው ኃይሎች አጠፉት ያሉትንም ራሳቸው ሰርተውት ሊሆን ይችላል። እሺ እነዛ አደረጉት ቢሉ እንኳን የቀራቸውን የጥፋት እቅድ ለማስፈጸም ከነሱ ጋር ተጣምረናል ብለው በግልጽ ስለነገሩን ይሄን አምኖ መሄድ ነው መረገም እንጂ እነዛን አይቶ ሁሉ መጠራጠር ሊቻል ይችላል። ግን ከዮሐንስ ቦያለው ጊዜ መግዣ ይሆናል ምናምን ብለው ይኸው ተፈረማሞም የዛን ጊዜ የነበረው ገዱ አንዳርጋቸውም እነዚህ ሰዎች ሲገዳደሉ የነበሩት እዛ ክልል ላይ በዛ ኔትወርክ ላይ የነበሩት ዘመነ ካሴም አብን ላይም ያሉት ምናምን ሰዎች አሉ። የሚጠይቅም የለም። ሌላ ሰው ለመግደል ሌላ ሰው ለማስገደል ከዛ ስም ይሰጠዋል። ጫጫታው ይቀጥላል። አሁንም ሌላ ሊበላ ይቀጥላል። በዚህ መካከል ፖለቲከኛ ነኝ የሚለው ይሄ አሻጥርና ሸራ አልገባው ብለው ነው ቢያንስ ዝም አያስብለው። ሌላ ነው ለመፈጸም ከሚጣደፍበት እግሩን ያዝ አያድርገው። እየተሰራ የመጣው ነገር ዛሬ ሰው ቢያስተውል ጥሩ ነበር። ግን ያው የኛው ጠማማ ነው እንዳሉት እንጨቶች እዚህ ላይ ያሉ ነገሮችን መጨረስ ይኖርብኛል። ብዙ ሰውም እንደማያው በማሰብ የኢትዮጵያን የፖለቲካ ሁኔታ መቀየር አንዳንዴ ከያዛችሁ ወንበሩ የአዛውንቶች ክለብ ተብሎ ሲሰደብ ወይም ሲያንጓጥጡ የነበረው ወደ አብዱ ሁሴን ወረደ ለትግራይ ባልሰራት ዛሬ ወረደ ለትግራይ ባልሰራት ዛሬ አመሻሽ ላይ ማስጠንቀቂያ ልኳል። ላንብብላችሁ። ትግራይ ጥሩ ነው፣ ጥሩ ደረጃ ላይ እንኳን እኛም ብዙ ሰው አልገመተውም፣ ግን እንደዚህ ሆና እንደዚህ ባህሪ ያሳያል የሚል ግምት አልነበረውም። ግን ሌሎች እንደገመቱት ሆኗል። ትራጀዲ ይፈጠራል፣ እንደዚህ ይፈጠራል እንዳለው ገና አዲስ አበባ ዘይጸመደን ወደ የሚባል ቦታ አለ። ገና አዲስ አበባ ሳይረግጥ እንደዚህ ያለ። ለማንኛውም ለዞን ባለስልጣናት የላከው ነው። ለዞን እሱ የሾማቸው ማለት የዞን ባለስልጣናት፣ የዞን ማለት የጊዜያዊ አስተዳደሩ ሰዎች ህወሓት ናቸው። ሁሉም ግን ናቸው ለጊዜያዊ አስተዳደሩ መንግስት የመንግስት መዋቅር ስለሆነ ማለት ነው። ሰላም ማለት ነው። እንደምታውቁት አሁን ዛሬ ብዙ የትግራይ ወረዳዎች የትግራይ ወረዳ ምክር ቤቶች ውሳኔ እየወሰኑ ነው። ፕሪቶሪያ ሰላም ስምምነት ፈርሷል። ከዚህ በኋላ የነበረው መንግስት ሪሚሴት ይደረግ፣ ፕሪቶሪያ ሄደው ነፃ ቀን ያፈረሱ መንግስት ወደ ቦታው ይመለስ የሚል የወረዳ ምክር ቤቶች በሙሉ ውሳኔ ወስኗል። አሁን በተለይ በጣም ብዙ ሁሉም ጋር ነገ ምናምን ይቀጥ ይችላል። ግን በተለይ በጣም ብዙ ወደ ማዕከላዊ ዞን አካባቢ ብዙ ወረዳዎች አያድራ ይቻለው፣ ራማ ላይ ይቻለው፣ ወደ እንቲጮ አድዋ ብዙ 20 ምናምን ወረዳ ማህበራዊ ሚዲያዎቻቸው ላይ አይተዋል ልጥፏል እና ይቀጥላሉ። እንግዲህ ወደ ብዙ ወረዳዎች ስለሆኑ ማለት ነው። ይሄን አዲስ አበባ ሆኖ ተከታትሎታል። ምን ይላል?
ቤት ምክሪ ወረዳታት ማዕከላዊ ዞባ ውሳነታት ይሕልፋሉ ይላል። የትግራይ ወረዳ የማዕከላዊ ዞን ወረዳዎች ምክር ቤቶች የወረዳ ምክር ቤቶች ውሳኔዎች እያስተላለፉ ይገኛሉ። ይሄ የተቀበላችሁ ይሄ ትእዛዝ ይሄ እንዲፈጸም ይሄ እንድታስተባብሩ ትእዛዝ እዚህ መደብ ዝተቀበልኩም ይሁን ዘውረድኩም ኃላፊነት ተወስዱ ባዕልኩም ይሁን አለ። ይሄን ትእዛዝ የተቀበላችሁ ይሁን ትእዛዙን ወደ ወረዳ ከዞን ወደ ወረዳ ትእዛዝ ያስተላልፋችሁ ኃላፊነት የምትወስዱት እናንተ ራሳችሁ ናችሁ። ሌሎቻችሁም ጥንቃቄ አድርጉ። ሌሎቻችሁ ገና ስብሰባ ያላካሄዱ ዞኖች ወረዳዎችም ጥንቃቄ አድርጉ። ሁለተኛ ይሄ አንደኛ ማስጠንቀቂያ ነው። ሁለተኛ ቀደም ፈጸምት ዞባ መሪትኩም ከዚህ በፊት የዞን ፈጻሚ አካላት መርጣችሁ ራሳችሁ ስትሾሙ ለመሾም ውክልና ሰጥቻችሁ ነበር። የወረዳ ሹመት ዞን ራሱ ዞን እንዲሾም ከንቲባ ጽሕፈት ቤት አካባቢ ይሄ ከንቲባ ምናምን እኔ ከዞን በታች ያለው መዋቅር ራሳችሁ ተከር እንድታረጉት ውክልና ሰጥቻችሁ ነበር ይላል። ቀደም ፈጸምት ዞባ መሪትኩም ባዕልኩም ክትሾሙ ውክልና ሂበኩም ዝነበሩ በዚህ መልእክቲ አልዕለዩ አለሁ። ከዚህ በፊት ሰጥቻችሁ የነበረው ስልጣን ከእናንተ በታች ያሉ ከንቲባም የዞን የወረዳ አስተዳደሮችን እና የተለያዩ ፈጻሚ አካላትን ለመሾም ሰጥቻችሁ የነበረው ኃላፊነት በዚህ መልእክት አንስቼዋለሁ። በዋትስአፕ መልእክት ነው። ሬክ ወደ ወረዳ መንግስትነትን ረስቶ ጀነራልነት ወታደርነቱ ታየዋል። ወደ ወረዳ እኮ መውቀሻ ቦታ ብንወቅሰው እኮ እሾ እኮ ነው። ሰውነት እኮ እሾ ነው። ምንም የለውም። ሁሉ በዚህ በኩል ተንኮል፣ በዚህ በኩል ክፋት ነው። በዚህ በኩል ለብዙ አይናገር እያለ እና ክፍተት እንዳይፈጥር ከፈለጋት የአንድ ሰዓት መልእክት በ10 ደቂቃ ይጨርሳል። ካልፈለገ በአንድ ደቂቃ የምትተላለፍ መልእክት 1 ሰዓት ሊፈጅ ይችላል። ለአንድ ደቂቃ መልእክት በፍጹም የት አካባቢ ነች መልእክት የተናገረው? ቁም ነገሯ የት አካባቢ 1 ሰዓት ብትፈልጓት አትገኝም። አሁን እቺ ግን እቺ ጽሁፍ የላት ምን የላት ቅልብጭ ያለች ማስጠንቀቂያ ነታቸውና አንስቼዋለሁ። በቃ በዋትስአፕ አንስቼዋለሁ። የሰጣችሁ እሱ በወረቀት አላውቅም። በዋትስአፕ መቼም ስልጣን አይሰጥም ማለት በዋትስአፕ አሁን ግን በዋትስአፕ አንስቼዋለሁ ይላችኋል። ገና ቸኩሏል። ገና አዲስ አበባ ሆኖ ነው በዋትስአፕ የሚያስጠነቅቃቸው። አቀረባ ዝገበርኩም ጎ ምጠራይ እንተልውን አነ ክፍርመሉ አለኒ እና በቅርብ ጊዜ ያደረጋችሁት የሆነ የስልጣን ምጠራይ ማለት የመስተጋ ወይ ሽግሽግ ይወር ምናምን ካለም በውክልና በተሰጣችሁ ውክልና መሰረት ከሰጣችሁ ካለም እኔ መፈረም አለብኝ ይላል። እስኪ ወዳንተ ሰምተናል። ምንድነው ያለው? ምንድነው ያለውስ ነገር? እውነት ሁሴንም ወደ አንተ መደወሉ ሰምተናል። ምንድነው ያለው? ምንድነው ያለውስ ነገር? እውነት ደውሏል? አመሰግናለሁ። አዎ ደውሏል። ምክንያቱም የደወሉት መጀመሪያ እሱ ጽሁፍ ላይ ነው ያስቀመጠልኝ። ሲመች ደውልልኝ ብሎ ነው ያስቀመጠልኝ። ይሄ ማለት ያው እየተነጋገርን ነው እያወራን ነው። አሁን አልተመችም ነገር ለማስባል ይመስለኛል። እንደዛ ብሎ ሳየው ጻፍኩለት። ከዛ ደወልኩኝ። ያው ግዴታ አልተመቸውም ብሎ ሌላ አክት ለማስያዝ ያሰበው ነገር ስለነበረ ተነጋገርና ያው በሚገባ አግባብ ባለው መልስ ተመላልሰናል ማለት ነው። አግባብ ባለው መልስ ተመላልሰናል። ያ ደወለ አልደወለ ያው ቀደም ብለን እኛ ስለምንተዋወቅ በትግሉ የአማራን ሕዝብ ሲከዱት እኛም ደግሞ ለአማራ ሊጠቅመና የሚችለውን መንገድ ይዘን ስለተጓዝ አብዱ ሁሴንም ወደ አንተ መደወሉ ሰምተናል። እንግዲህ ምሬ በዚህ አጋጣሚ ያው አብሬ እየመጣው ነው አይነት ነገር ነው። የአብዱ ሁሴን ምክትል ርዕሰ መስተዳድሩ ደውሎልህ ነበር ሲባል አው ደውሎ ነበር የሚል ነገር ነው። እንግዲህ ያው ሌላው ደግሞ የፖለቲካ ልሽቀታችንና እኛ ሀገር ያለው እጅግ በጣም አሳዛኝ ከሆኑት ነገሮች ሰዎች ሲስቁ ያየሁት ነው። ያው ተጣሉ ምናምን ነገር አይናገር አላውቅም፣ ግን
እና ሀብታሙ ሰፈነው በዚህ ሲሳለቁ አገኘሁትና ምንድነው ይሄው ዝቅጠታችን ውርደታችንም ልክ ኤርሚያስ ጾታው እንደዚህ ያለች ያቺ ማናት ማማብዲት የምትባለው ሰትዮ እንደምትለው አይነት ተራ ዝም ብሎ እንግዲህ ኃላፊነትን በህዝብ ላይ ችግር ፈታለው የሚል ሰው በዚህ ልክ የዘቀጠና የወረደ ነገር ሲያወራ ሲውል ምን ማለት ነው? አድማጭ ተመልካቹም ሆነ ህዝብ ነኝ የተባለው ኃይል በቃ መጫወቻ ነህ እንጂ ምንም አታመጣም ብሎ መደምደም ማለት ነው። ለኔ የተረዳሁት እንደዛ ነው። የፖለቲካ እንግዲህ ያተጣሉ ምናምን አገጠ ነው የሚለው ቤቱን ትቶ ውጭ ማለት አበዛ። እሷ በዚህ መሀል ጴንጤ ሆና ነበረ። ከዚያ ከአንድ አብይ ከሚስቱ ዝናሽ ታያቸው ጋር ከተለያየ 8 ዓመት አልፎታል። በእርግጥ ተፋታ ማለት አይቻልም። ቀድሞ ነገር ህጋዊ ጋብቻ አልተመሰረተም። እርሱ የሬዲዮ ኦፕሬተር፣ እሷ ደግሞ የመከላከያ ዘፋኝና ተወዛዋዥ ሆኖ ነበር በኢትዮ ኤርትራ ጦርነት ጊዜ የተዋወቁት። በእርግጥ እሷ ከዚያ በፊት የብዙ ይሄንላ አሁን ይሄን አለና ምንድነው የሚገኘው ነገር? ምንም ቢባል አልተማረም፣ ህፃን ነው፣ ምንድነው ብትለው እንደጀመረው እንደጨረሰው እያላችሁ ትሄዳላችሁ። የበለጠ አቅም ያገኛል። የእናንተን ውርደት ትናገራላችሁ እንጂ ይሄንን ተናገረና ሰው ምን ይሁን? ሰው አንድ ሰው የሚለካበት እኮ የራሱ መለኪያ አለው። ሐኪም የሆነ በሕክምናው ነው የሚለካው። ወታደር የሆነ በውትድርናው ነው የሚለካው። መሪ በአመራሩ፣ ዳኛ በዳኝነቱ፣ ጠበቃም በጠበቃው፣ ነጋዴም በንግዱ፣ ልክ በሙያው የቴክኒክ ሰዎች የአቪዬሽን ባለስልጣን ላይ ያለ መለኪያ ሌላ ቦታ ላይ አይሆንም። ግን ይሄ አሁን ከስልጣን ከመሪ ጋር መሄድ ይችላል ወይ? ምን ለማለት ነው? ያናየው ህዝብ መናቁን፣ ህዝብን ንቀው በህዝብ ደም የሚነግዱ ሰዎችን እንደ አይነት ጠላትም ቢመጣ ከነዚህ በላይ ጠላት የማይሆነውን ተሸክመን መኖራችንና ዛሬም እነሰዎች አፋቸውን የሚከፍቱት እኛ ወደ ቀልባችን ወደ ህሊናችን መጠን ነገሮችን ባለ ማስተካከላችንና የራሳችንን ተሳትፎ ከነዚህ ቆሻሻ ሰዎች ስላልሰወር ነው። ከዛ እንግዲህ ያው ተጣሉ ምናምን አማገጠ ነው የሚለው። ቤቱን ትቶ ውጭ ማለት አበዛ። እሷ በዚህ መሀል ጴንጤ ሆና ነበረ። ከዚያ ከአንድ የኢቫንጀሊካል ቸርች ጋር በተደረገ ግንኙነትና በአንድ ባለስልጣን እገዛ በአንድ ባለሀብታም ድጋፍ ወደ አሜሪካ ሄደች። ከዚያ በኋላ እርሱ አብይ አህመድ ማለት ነው የአባዱላ ሚስት ራሄል ትባላለች። የአባዱላ ሚስት ራሄል እህት አግብቶ መኖር ጀምሮ ነበር። ሆኖም ነፍሰ ጡር እያለች የጤና እክል አጋጥሟት ጽንሱ ተቋረጠ። ለዚህ መቋረጥ የእርሱ እጅ አለበት። በኋላ ላይ ከእርሷም ጋር ተለያየ። በዚህ ምክንያት የአባዱላ ሚስት አብይን ማየት አትፈልግም። ይሄ ነው ፖለቲካችን። እነዚህ ሰዎች ዛሬም ያወራሉ፣ ዛሬም ሰው ያደምጣቸዋል። ምንስ ይህንና መሰል ነገር እንወዳለን ማለት ነው። እኔ ለማስታወስ የፈለኩት አንደኛ በድፍረት ሰዎች በልካቸው ይሄ ፖለቲካ ነው ወይ? አንዴ ጌታቸው ረዳ ከሆነ ቦታ ልጅ ወልዷል ምናምን ብለው የሆኑ ሰዎች አመጡ። ከዛ እንደዚህ አይዶን እኔ ምን ያህል ባንታደለው እንደ ሀገር ፖለቲካችን በዚህ ልክ የተዋል። ሰው ያጣው ፖለቲካው ለምንድን ነው? በራሱ በሚለካበት ነገር ላይ የሚወዳደር ሰው የጠፋበት ለምንድን ነው? ብጥብጥ መጥራት፣ ሰዎችን ማማት፣ ጥላቻን መቀስቀስ፣ ማከክ ምናምን ላይ ብቻ ተጠምዶ ተንጠልጥሎ ያለበትና ጭራሽ ተሄዶ ከሊትና ከሌና ከሌ ምንም ይሁን ምን አገባን ስለታለ አልገበኛ ነው ነገር። እውነት ግን ሰዎች እንደዚህ ቢያረጉ እውነት እንድ ብቻ ነበረው የሚባለው። ለምሳሌ ሀብታሙ የሰረቀውን ካሜራ አንዴ ወንድማችን አቤ ተወክቸው ላይ ለንደን ላይ የነበሩ ለምክክር አጀንዳ ሊሰበስቡ የነበሩት ላይ አቤ ተወክቸው ሲሄድ ልክ ዶክተር አብይ መጣ ያክል ተቃውሞ በጣም የአቤ ተወክቸውን ተጽዕኖ ከፍ የሚያደርግ ነው። አቤ በቃ ስራ ሰርታል ማለት ነው ያል ነው ማለት ነው። እና እዚህ ላይ ሲመጣ ከመንግስት ጋር ያለን ነገር ከመንግስት ጋር እንደ መንግስት ለክተን እንደዛ ቢሆን አቤ ተወክቸው ሀብታሙ እንዳደረገው አይነት አድርጎ ቢሆን ወይስዬ ወይም ውብሸት ወይም ሌላ ወንድማችን ደሱ ሊሆን ይችላል፣ ሌላ አይኒ ወዲ ሻምበል ሊሆን ይችላል፣ ሌላ
አሪያ ተስፋ ማርያም ሊሆን ይችላል። ብቻ አንድ የሆነ ጋዜጠኛ እንደ ሀብታሙ እርስ በርሱ የተጣረሰ የመሰራረቅ ካሜራ መስረቁ በዛ ልክ የተዘዳደቡ የኛ ወይም እንደዚህ ፖዚቲቭ ላይ ያሉ ሰዎች እንደዚህ አይነት ጥፋት ፈጽመው ቢሆን ምን ያደርግ ነበር ሰው? ሀብታሙ ያንን አድርጎ አሁን ነው ጭራሽ ሌላ ያመጣል። ለምን? ከሀብታሙ የሚብስ ሰው ነው ሀብታሙ የሚከተለው። ለዛ እኮ ነው ሀብታሙ ያላፈረው። ያውቀዋል የሚነዳውን ሰው ማለት ነው። ለኢትዮጵያ ህዝብ ማሳልፈው ትላንትና ቅድም እንዳልኩት አፋኝ ስርዓት በነበረበት ሰው ሀሳቡን ስለገለጸ ያንን ባለስልጣን ወይ ያንን ቡድን ስለተቃወመ የሚገደልበት፣ የሚታሰርበት፣ የሚባረርበት ስርዓት ውስጥ የለንም። ስለዚህ ይሄ መንግስት በጠመንጃ ለመፈታተን የሚያስችል ምንም አይነት ምክንያት የለም። ዛሬ ኦሮሞን፣ አማራን፣ ትግሬን ወክዬ ጠመንጃ ይዤ ጫካ ቁጭ ብዬ የወረዳን፣ የክልልን፣ የፌዴራልን መንግስት እዋጋለሁ የሚል ማንኛውም ኃይል የህዝብ ጠላት ነው። ይህችን ነፃነት ለማጥፋት ለማውደም እንጂ ለማስፋት እየመጣ አይደለም። የፖለቲካ ምህዳሩን ለማጥበብ ለጸጥታ ኃይሎች ምክንያት ሰጥቶ በስንት መስዋዕትነት የተገኘውን የነፃነት ሊነጥቁን የሚጻጻሩ ኃይሎች ናቸው። ስለዚህ ልዩነት ካለ በመንግስት ላይ ትችት ችግር ካለ መንግስትን መተቸት፣ ተደራጅቶ መታገል፣ አስፈላጊ ከሆነ በምርጫ አስወግዶ ስልጣን መቆናጠጥ እንጂ በመፈንቅለ መንግስት ይሁን በአማጺነት በዚህ መንግስት ላይ ጠመንጃ አንስቶ መሄድ ጉዳት አለው። ለኢትዮጵያ ህዝብ ማሳልፈው አራም ነው ብሏል። ታዲያ ምንድነው ግን የቀየረው እንድትሉልኝ ነው። ይሄኛው ያው ለአንድ ዓመት መራዘሙን የሚገልጽ ዘገባ አለ። ሌላ ወዲ ሻምበል ያው ፌደራል መንግስት ይሰማል ወይ በዛሬው ቀን ማለት በመላ ትግራይ ወጣቶችን ወደ ማሰልጠኛ ለመውሰድ እየሰራ ይገኛል የሚል ነው። እንግዲህ እዚህ ላይ ያው ትኩረት ይሰጥ ነው። ሌላው ከርዕሳችን ጋር ወደዛ ካለው አዋጅ ይችን ተምብኔሉ ላይ የሚያደርግናት ይመስለኛል። ይችን ተርጉሞ ያስቀመጠልን ነገር አለ። ወዲ ሻምበል ምንድነው የሚለው? ከስር ያለው ደብዳቤ ትርጉሙ ላይ የብሔራዊ ጥሪ ማስታወቂያ ይላል። በርሱ ላይ እንደተገለጸው እናንተ የትግራይ ህዝብ እየደረሰባችሁ ከነበረው የዘር ማጥፋት ወረራ ለመከላከል በ2013 እና 2014 ዓ.ም ባደረጋችሁት ህልውና የማረጋገጥ ተጋድሎ የእድሜ ጣሪያው የደረሰ ልጅ እያላችሁ ልጆቻችሁን አላሰለፋችሁም። አሁንም ሁሉም ትግራዋይ ብሔራዊ ኃላፊነቱን እንዲወጣ ብሔራዊ ጥሪ የተደረገ በመሆኑ ከዛሬ ቀን ጀምሮ እድሜው የደረሰ ልጃችሁን ይዛችሁ በአድዋ ወደ ተዘጋጀው የምልመላ ማዕከል እንድትቀርቡ እናሳውቃለን። ክብርና ሞገስ ለጀግኖቻችን ሰማዕታት፣ ትግራይ ታሸንፋለች ብሎ የዚችን ደብዳቤ ትርጉም ነው የተረጎማት ማለት ነው ወዲ ሻምበል። ይሄ ጥሪ ትናንትና ከዚህ ፍየል ከመድረሷ እንደዚህ እንደሚለው እኔ ሌሎች የሚናገሩት ነገር ይኖራል በሚል በተለይ ጀነራል ጻድቃን እነ ጌታቸው ረዳና ሌሎች የትግራይ አካባቢ ልጆች ቢናገሩ ደስ ይለኛል። እንደ ትናንትናው ኢትዮጵያ እንደ ትናንትናው አይደለችም። ብትፈልግም ባትፈልግም አይደለችም። ምን አሳካችሁ ላላችሁ በሚቀጥለው ምርጫ ብልጽግና ቢሸነፍ በማግስቱ ጀነራሉ በማግስቱ ጠቅላይ ሚኒስትር ደህና ሰንበት ከተመረጠው ጋር ይቀጥላል። አይጠጋጋም ካንተ ጋር። እንደ ትናንትናው የፓርቲ ጠባቂ ሳይሆን የኢትዮጵያ ጠባቂ አርሚ የገነባ ነው። ከወደቅ ጥሎ ይሄዳል። ከመጣው ጋር አረብ ከአረብኛ የመጣ ስፔን ከስፔን የመጣ እንግሊዝ ከእንግሊዝ የመጣ ፈረንሳይኛ ከፈረንሳይኛ የመጣ አንድም አፍሪካዊ ቋንቋ የለም። በአፍሪካ ብቸኛው የራሱ አልፋቤት ያለው ቋንቋ አማርኛ ብቻ ነው። ግን አይቀበሉም። ለምን? ደሃ ስለሆንክ። ግድ የለም አንድ አፍሪካዊ ቋንቋ ይሁን አይሉ። ብልጽግና ሲመጣ ግን ታያለህ። አንተ እያየ ይሆናል። ዩሲ ኢትዮጵያ እንደ ትናንትናው በዚሁ ገብቶ መንግስትን መሞገት፣ መከራከር፣ የሀሳብ ፍጭት እያቀረቡ መከራከር፣ በተቻለ አቅም ይቅር ማለት፣ ራስን ለመጠበቅ ማድረግ ነበረ። የኛ ፖለቲከኞች ግን ጠላቶቻችን ናቸው። እኛን ካልገደሉ ስራ አይሰሩ። ቅጥራቸው እኛን ማግደል፣ ማገዳደል፣ እኛን ማስቸገር፣ እኛን ማስለቀስ፣ ማፈናቀል፣ እኛን ማዳማት፣ በእኛ ሰቆቃ ላይ ብቻ የሚኖሩ
ከጠላት በላይ ጠላት ሆነው ያሉ ስለሆኑ ነው በሰላም ወጥን መግባታችን የሚያናዳቸው። ይህን አውቀን በሚበጀው ላይ መስራት ነው። የሀገራዊ ምክክር ሂደትን ተመካካሪው ህዝብ ከሚኖርበት አካባቢ ውጭ የማካሄድ አንድምታው ምን ይመስላል ብሎ ሀገራዊ ምክክር ከጻፈው ላይ ብናይ የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገራችን ኢትዮጵያ በሚገኙ የተለያዩ ባለድርሻ አካላት መካከል በሀሳብ ልዩነቶች ለተፈጠሩ አለመግባባቶች በምክክር መፍትሄን ለማፈላለግ እየሰራ የሚገኝ የዲሞክራሲ ተቋም ነው። ኮሚሽኑ በእስካሁኑ ጉዞ በሀገር ውስጥ እና በውጭ ሀገራት ከሚገኙ ባለድርሻ አካላት አጀንዳን በህዝባዊ ውይይቶች ማሰባሰብ ችሏል። ባሳለፍነው ሳምንት ኮሚሽኑ ከትግራይ ክልል ባለድርሻ አካላትና ከተለያዩ የህዝብ ክፍሎች አጀንዳ በአዲስ አበባ ከተማ ማሰባሰቡም ይታወቃል። እንደሚታወቀው በሌሎች የዓለማችን ክፍሎች በተደረጉ የሀገራዊ ምክክር ሂደቶች በሁኔታዎች አስገዳጅነት ከተመካካሪው ህብረተሰብ አካባቢ ውጭ የምክክር ሂደቶችን ማከናወን የተለመደ አሰራር ነው። የኮሎምቢያ የእርቅና የሀገራዊ ምክክር ሂደት ለዚህ አብይ ምሳሌ መሆን የሚችል ሲሆን በኩባ ሀቫና የተካሄደው ሂደትም ተጠቃሽ። የትግራይ ክልል የምክክር ሂደትም ከክልሉ ውጭ መደረጉ የተለያዩ ዓላማዎች እና መነሻዎች የነበሩ ሲሆን የሚከተሉት ሀሳቦች ይህንንም ያብራራሉ ብሏል። የሀገራዊ ምክክር ሂደቱን ከማስቀጠልም አንጻር የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል የምክክር ሂደቱን ለማከናወን ምቹ ጊዜ ሲጠባበቅ መቆየቱ የሚታወስ ነው። ነገር ግን ኮሚሽኑ ከተሰጠው የጊዜ ገደብ እና የስራ ኃላፊነት አንጻር አማራጭ መንገዶችን በመቀየስ የምክክር ሂደቱን ማስቀጠል እንግዲህ ባለመቻሉ ማለት ነው ወደ እዚህ የመጣበትን ነገር እንትን ያህል ቤዚክ በዚህ ዓመት ከሚሳኩት አጀንዳዎች መካከል አንዱ ነው። 3 አጀንዳዎች አሉ። እነዚህም ምርጫው ማከናወን፣ ሀገራዊ ምክክሩን ማሳለጥ ወይም ማሳካት፣ የባህር በር ጥያቄንም ተግባራዊ ማድረግ። በሀሳባችሁን መግለጽ ትችላላችሁ። ፒን አድርገናል። ምናልባት የዛሬ ዓመት ማነች እህቴ ጽዮን መስፍን ያው ለፋሲካ እንግዲህ ቤተሰብን አውላለች። ዘንድሮም ካገኘን እንውላለን፣ ካላገኘንም ሌሎችን በዓል ሲውሉ እያየን እንውላለን። ኢትዮጵያን ማሻገር ግን ግዴታችን ነው። እግዚአብሔር የፈቀደለት ሰው ክሊክ ማድረግ ይችላል ማለት ነው። መልካም ጊዜ። የኢትዮጵያ ድል ይቀጥላል። እውነት ያሸንፋል። ሁሉም ነገር ይሳካል። ጠላት ይጠፋል። አታስቡ፣ ለክፎች አትጨነቁ። መልካምነታችንን ብቻ እናበርታ። የኢትዮጵያን ድል እንድናስቀጥል ከጀግኖች ተርታ እንሰለፍ ነው የምለው። መልካም ጊዜ።